ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች ሁሉ ሰላም እነሆ ተገኘን። እንኳን ወደ ቤታችሁ የማንቸስተር ዩናይትድ ኢትዮጵያ ቻናል መጣችሁ። በጣም ዛሬ የሚጠበቅ ቀን ነው። ለምን? የፒኤፍኤ ፕላየር ኦፍ ዘ ሲዝን ሽልማት የሚሰጥበት ቀን ነው ዛሬ። በነገራችሁ ላይ በኢትዮጵያ ሰዓት አቆጣጠር ምሽት 1 ሰዓት ላይ፣ በዩኬ ሰዓት ደግሞ 4 ሰዓት ፒኤም ላይ የቀጥታ ስርጭት አለው፣ ይተላለፋል። ምናልባት እንግዲህ ዲኤስ ቲቪ ወይም እንደው የማየት እድሉ ካላቸው የዩናይትድ ደጋፊዎች አይ ቲንክ በደንብ በቀጥታ ታዩታላችሁ ብዬ አስባለሁ። ይህ ሽልማት የሚካሄደው ደግሞ እዛው ማንቸስተር ከተማ ነው። በሬድ ካርፔት በጣም የታወቁ ስመጥር የቀድሞ ተጫዋቾች፣ የአሁን ተጫዋቾች፣ ተሰጥኦ ያላቸው ተጫዋቾች በሙሉ በሚገኙበት ዛሬ ብሩኖ ፈርናንዴዝ ከዲክላን ራይስ በልጦ ይህን ሽልማት ይወስዳል ተብሎ እየተጠበቀ ይገኛል። የዩናይትድ የተጫዋቾችን ጉዳት ዜና በተመለከተ በጣም አስደሳች ዜና ይዤላችሁ መጥቻለሁ። ኦልሞስት ወደ 3 የሚጠጉ ተጫዋቾቻችን አሁን ብቁ ናቸው ተብሏል። በተለይ የአማድ ዜና በጣም አስደሳች ነው። የዚህ ተጫዋች መመለስ ዜናውን ትሰማላችሁ። ትላንትና ዩናይትድ አንደር 21 ጨዋታ ነበረው። በጣም የሚያስገርም ነገር ተከሰተ። ታምናላችሁ ቤተሰቦች? በ6 ዓመት ከሚበልጡት ተጫዋቾች ጋር የመጀመሪያ ጨዋታውን አድርጎ ጄጄ ገብርኤል እጅግ የምትገርም ቮሊ ጎል አስቆጠረ። ኢፕስዊችን 5-0 ሲያሸንፉ ጄጄ ገብርኤል 2 አሲስት አደረገ። ስለዚህ ጨዋታ የሆነ ነገር እንላለን። የዝውውር ዜናዎች አሉን። በጣም የሚገርሙ ዜናዎችን ይዤላችሁ መጥቻለሁ። ዝውውርን በተመለከተ በተለይ ተከላካዮችን በተመለከተ የባሌን ጉዳይ አነሳለሁ። ከባሌ ውጭ ግን ዩናይትድ ሊያስፈርመው የሚችለውን ሚስጥራዊ ተጫዋች እነግራችኋለሁ። እንደው በዚህ ሚስጥራዊ ተጫዋች ዙሪያ መረጃ እንዳልሰማችሁ ከማህበራዊ ድረገጽ የትም ቦታ ተመልክቻለሁ። በእርግጥ የሚያገኘሁት ከማህበራዊ ገጽ ነው፣ ግን ደግሞ የሆነን ተጫዋች ጠብቁ፣ እንደውም ተስማምተዋል ተብሎ ለምን ይህን እንዳልኩኝ ምክንያቴን ሁሉ እያስቀመጥኩኝ ስለዚህ ሚስጥራዊ ፈራሚ የምነግራችሁ ነገር አለ። የካርሎስ ባሌባ ማሊያ ቁጥር አሁን በይፋ ታውቋል። ካርሎስ ባሌባ የሚለብሰው ማሊያ ቁጥር ይፋ ከሆነ በኋላ ዝውውሩ በክለቡ አናውንስ እንዲሆን ይጠበቃል። ትናንት ተብሎ ነበር፣ አሁን ለዛሬ ተብሏል። ከዛሬ የሚያልፍ አይመስልም። የትኛውም ሰዓት ላይ ይፋ ሊሆን ይችላል። ስለ ባሌባ የማወራችሁ ግን አንድ ጉዳይ አለኝ። ከዛ ውጭ አንድ አማካይ ዩናይትድ ሊጨምር እንደሚችልም ተገልጿል። ይሄ ተጫዋች ማን ነው ለሚለው ከዚህ በፊት ስሙን ተደስቶ ታውቁታላችሁ። ተጫዋቹ ዝውውሩ ሁኔታ ከምን ላይ ደረሰ ለምትሉኝ ምላሽ እንዲሁ ሰጣችኋለሁ። ብዙም መረጃ ስላላነሳንበት የሌስተር ሲቲ አማካይ ስፍራ ተጫዋች ነው። እነኚህንና ሌሎች በርከት ያሉ ጉዳዮችም አሉ። እንደምለው አብራችሁኝ ስትቆዩ እስከ መጨረሻው ቪዲዮን ከጨረሳችሁ እመኑኝ መረጃዎችን ታገኛላችሁ። በጣም በርካታ መረጃዎችን ብቻ እናንተ ጊዜያችሁን፣ ገንዘባችሁን፣ ትዕግስታችሁን ሰጥታችሁ ስለምትወዱት ማንቸስተር ዩናይትድ ለማድመጥ መረጃዎችን ዝግጁ ሁኑ። ቪዲዮን ላይክ አድርጉ። ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡ። በጣም ፖዚቲቭ ኮንስትራክቲቭ በሆነ መንገድ አብራችሁኝ ሆኑ ነው የምለው። መልካም ቆይታ። ዛሬ በነገራችሁ ላይ ቤተሰቦች ኦገስት 25 ነው። ይሄ ቀን ማለት ደግሞ የፒኤፍኤ ፕሌየርስ ኦፍ ዘ የር ሽልማት የሚሰጥበት ቀን ነው እና ማንቸስተር ነው ደግሞ የሚደረገው። በማንቸስተር ኦፔራ ሃውስ በሬድ ካርፔት በርካታ እጩ የሆኑ ተጫዋቾች በሚገኙበት በጣም ስመጥር በሆኑ ሆስቶች፣ ስመጥር በሆኑ የቀድሞ የእግር ኳስ ተጫዋቾች የሚደረግ በጣም ደመቅ ያለ ፕሮግራም ነው። ምክንያቱም ከየትኛውም ሽልማት በላይ በእንግሊዝ ምድር ቦታ የሚሰጠው ትልቁ ሽልማት የሚደረግበት ቀን ስለሆነ ፈርናንዴዝ በ2025/26 ሲዘን ላይ በርካታ ሽልማቶችን እንዲሁ ማግኘት ችሏል። እንደምታውቁት አምና በጣም አስደናቂ የሆነ ሲዘን ያሳለፈው ሰር ማት በዝቢ ፕላየር ኦፍ ዘ የር ተብሏል። ማንቸስተር ዩናይትድ ፕላየርስ ኦፍ ዘ የር የሚል ሽልማትም እንዲሁ አግኝቷል። የፕሪሚየር ሊጉ ፕላየር ኦፍ ዘ የር ዘ ሲዝን ሽልማትም ብሩኖ ነው የወሰደው። እንዲሁም FWA ወይም ደግሞ ፉትቦል ራይተርስ አሶሲዬሽን ፉትቦለር ኦፍ ዘ የር የሚል ሽልማትም እንዲሁ ማግኘት ችሏል። የኮካኮላ ፕሌሜከር አዋርድን እንዲሁ ማግኘት የቻለ ተጫዋች ነው። ያውም ሪከርድ የሆነ 21 አሲስቶችን በማስመዝገብ ማለት ነው።
የፒኤፍኤው ሽልማት ደግሞ ከነኚህ ሁሉ ሽልማቶች ቁንጮ የሆነ ተጫዋቾች ራሳቸው ተጫዋችን ሪኮግናይዝ የሚያደርጉበት። በነገራቸው ላይ የደጋፊዎች ድምፅ እዚህ ጋር ምንም የለም። ተጫዋቾች በተጫዋቾች ነው እዚህ ጋር ድምፅ የሚሰጡት። የእንግሊዝ ፕሪሚየር ሊግ ውስጥ የሚሳተፉ በእንግሊዝ እግር ኳስ ማህበር ተሳታፊ የሆኑ እስከ ታችኛው ዲቪዚዮን ማለት ነው አማተር ክለቦችን ሳይጨምር ከ4000 በላይ እግር ኳስ ተጫዋቾች በእንግሊዝ ምድር የሚጫወቱ የድምፅ የሚሰጡበት ውጤት ነው ማለት ነው የዛሬው። በነገራቸው ላይ እና የዩናይትድ ተጫዋቾች ለራሳቸው ተጫዋች ድምፅ መስጠት አይችሉም። እንዲሁም የአርሰናል ተጫዋቾች ለዲክላን ራይስ ድምፅ መስጠት አይችሉም። ከነሱ ቡድን ውጭ ለሆነ ተጫዋች ግን ለየትኛውም ድምፅ ይሰጣሉ። በዛ መሰረት ተቆጥሮ ብሩኖ ፈርናንዴዝ የዚህ ሽልማት አሸናፊ እንደሚሆን የሚጠበቅበትን ፕሮግራም ዛሬ በኢትዮጵያ ሰዓት አቆጣጠር 7 ሰዓት ላይ የሚደረግ ነው የሚሆነው። 7 ሰዓት ይላል። አይ ቲንክ እኔ ሰዓቱን እስቲ እርግጠኛ አይደለሁም። ቤተሰቦቻችን እና ቼክ አድርጉት። ቻት ጂፒቲን ጠይቀው ነው 7 ሰዓት ማታ ያለኝ። አይ ዶንት ኖ ወይ 1 ሰዓት ምሽት ወይ ደግሞ ሌሊት 7 ሰዓት ነው የሚሆነው። ግን ሞስት ፕሮባብሊ አይ ቲንክ 1 ሰዓት ምሽት የሚሆንበት እድል አለ ማለት ነው። ስለዚህ ሰዓቱን እናንተ ቼክ ብታደርጉ በጣም ደስ ይለኛል። ምናልባት አንዳንድ ቻት ጂፒቲ ስለሚሳሳት ኤኒዌይስ ብሩኖ ፈርናንዴዝ ይህን ሽልማት ያገኛል ብለን እንጠብቃለን። ተጫዋቹ ግን በዩናይትድ የቀረበለትን አዲስ ኮንትራት ሳይቀበል ውድቅ አድርጎታል። 300,000 ፓውንድ በሳምንት እያገኘ ዓመታዊ እንደዚሁ 500,000 ፓውንድ ቦነስ ቢቀርብለትም ግን አልፈርምም በሚል አቋሙ ጸንቶ ብሩኖ ፈርናንዴዝ ዓመቱን በሽልማት ይጀምራል ተብሎ ይጠበቃል። ወደ ሌሎች መረጃዎች ሳልፍ ማይክል ካሪክ ትላንት በተገኘበት የዩናይትድ ታዳጊ ተጫዋቾችን በእርግጥ ታዳጊ አብዛኞቹ የሚባሉ አይደሉም፣ ምክንያቱም ይከብዳል። አንደር 15 አይደለም ይሄ አንደር 18ም አይደለም። የዩናይትድ ሁለተኛ ቡድን የተጫወተው፣ ስለዚህ ጎል ምሰዋል፣ በደንብ በስለዋል። የዩናይትድ 21 ዓመት በታች ቡድን ትላንት ጨዋታውን አድርጎ ነበር እና በላይት ስፖርትስ ቪሌጅ ተብሎ ይጠራል። የዩናይትድ ተጫዋቾች የሚጫወቱበት ሚኒ ስቴዲየም ነው። የሴቶቹም ይጫወቱበታል። እንዲሁም የዩናይትድ አንደር 21 እንዲሁም ታዳጊ ተጫዋቾቻችን ጨዋታቸውን በዚህ ሜዳ ይከውናሉ። በዚህ ጨዋታ ላይ ታዲያ ዩናይትድ ትላንት የኢፕስዊችን አንደር 21 ገጥሞ ነበር። ታዲያ እጅግ በሚያስገርም ብቃት ከረፍት በፊት እንኳን 4 ጎሎችን ያስቆጠሩት እኔ ውጤቱን እስካየሁበት ጊዜ ድረስ። ከዛ በኋላ ጨዋታው 5-0 ተጠናቋል ተባለ እና በዚህ ጨዋታ ላይ ማይክል ካሪክ በስቴዲየሙ ተገኝቶ የዩናይትድን ታዳጊ ተጫዋቾች እንዲሁ ተከታተለ። ትላንት ለጄጄ ገብርኤል በጣም ወሳኝ የሆነች ቀን ነበረች። ምክንያቱም ተጫዋቹ ገና 15 ዓመቱ ነው። ግን ኢማጂን እስቲ ለዩናይትድ አንደር 21 በመጫወት ላይ ነው የሚገኘው። ትላንት የመጀመሪያ ጨዋታውንም እንደዚሁ ከቡድኑ ጋር ማድረግ ችሏል። ገና በ15 ዓመቱ ከሱ በእድሜ በ6 ዓመት ከሚበልጡ ተጫዋቾች ጋር እየተጫወተ ግን ትላንት ጄጄ ገብርኤል ምን ሰራ ካላችሁኝ 2 አሲስት አደረገ። አንድ እጅግ የምታስገርም የቮሊ ኳስ ደግሞ ተጫዋቹ ማስቆጠር ቻለ ማለት ነው እና ጄጄ ገብርኤል ጎልዋን ሲያስቆጥር የፍሌቸር ልጅ ጃክ ፍሌቸር ነው በጣም የምታምር ሰንጣቂ ስሩቦል የሰጠው። ያችን ስሩቦል ደግሞ በጣም በተረጋጋ መልኩ ተጫዋቹ እንደው ከእድሜ በላይ መብሰሉን በሚያሳይ መልኩ ግብ ጠባቂው ወጥቶ ነበረ። ቪዲዮውን መመልከት እንዲሁ ትችላላችሁ። ድሉ ያላችሁ ቸርቸር ጉትና ተጫዋቹ ያችን ጎል ቮሊ በማድረግ እንዲሁ አስቆጠረበት ማለት ነው እና እኔ የዚህ ልጅ ነገር በጣም እያስገረመኝ ነው። በጣም መጠንቀቅ ያስፈልጋል። ተጫዋቹን ቼልሲ እንዳይቀማንም ሌሎች ክለቦችም እንዳይቀሙ እንዳያባብሉት ከፍተኛ የሆነ ጥንቃቄና ፕሪ የሆነ ኮንትራት ማስፈረም ዩናይትድ ይኖርበታል። አለበለዚያ ዩናይትድ መቼም ቢሆን የሚጸጸትበትን ትልቅ ታለንት ነው የሚያጣው። ኢማጅን ክርስቲያኖ ሮናልዶ የሚያክል ትልቅ ታለንት ያለው ተጫዋች ከፖርቹጋል አምጥተን አሳድገን ተጫዋቹን ለዚህ አብቅተነዋል። በእርግጥ የክርስቲያኖ ሮናልዶን ያህል እንደው ስኬታማ ይሆናል ብሎ ለመገመት ሳይሆን ግን እንደዚህ አይነት ጄኔሬሽናል የሆኑ ታለንቶችን ማጣት ለዩናይትድ ሁሌም ቢሆን ጠባሳ ነው የሚፈጥረው እና በየትኛውም ዋጋ ዩናይትድ ይሄ ልጅ አባብሎ የትኛውንም እንደው ማባቢያ ይጠቀም ብቻ በክለቡ ማቆየት መቻል ይኖርበታል ማለት ነው እና ተጫዋቹ ትላንት ከ5 ጎል አንዱን አስቆጠረ። ከዛ ውጭ ደግሞ 2 አሲስት አድርጓል። በመጀመሪያ ጨዋታው በሱ እድሜ በ6 ዓመት ከሚበልጡት በጣም ግዙፍ ተጫዋቾች ጋር እየተጫወተ የዩናይትድ አዲስ ፈራሚ ሌላው ቶምሰንም እንደዚሁ ጎል አላስቆጠረም። በእርግጥ ግን አሲስት አድርጓል። እሱ አሲስት ያደረገውን ጎል ደግሞ ከመረብ ያሳረፈው ጃክ ፍሌቸር ነው። ቪክቶር ሙሳ ጎል አስቆጥሯል። ጄጄ ገብርኤል አሲስት አድርጓል።
ዳን አርመርም እንደዚሁ አስደናቂው ተጫዋቻችን ጎል አስቆጥሯል። ታይረር ፍሌቸር እንደዚሁ አሲስት አድርጎታል። ካማሶን የተባለው ተጫዋቻችን ጎል ሲያስቆጥር ጄጄ ገብርኤል ነው ማለት ነው ለሱ አሲስት ማድረግ የቻለው። የዩናይትድ ታዳጊዎች ትላንት አስደናቂ በሆነ ድል ጅማሯቸውን በእንግሊዝ ፕሪሚየር ሊግ 2 ኢፕስዊችን አሸንፈው ጀምረዋል 5-0 በሆነ ውጤት። የማንቸስተር ዩናይትድ ተጫዋቾችን በተመለከተ ጉዳት ላይ የነበሩት በጣም ጥሩ የሆነ ዜና ተሰምቶባቸዋል። በነገራችሁ ላይ ትላንት ቪዲዮ ላይ አንድ መረጃ ሳደርስ ነበር። ይህም መረጃ የዩናይትዱ የክንፍ መስመር ተጫዋች አማድ ዲያሎ ለ6 ሳምንታት ከሜዳ ይርቃል የሚል ሪፖርት ወጥቶ በጣም በስፋት ነበር የወጣው እና ያን ሪፖርት አድርሻችሁ ነበር። አሁን ግን በጣም የሚያስደስት ዜና ተሰምቷል። ከስህተቱ ከኔ አይደለም ኦፍኮርስ ቤተሰቦች፣ ምክንያቱም ገና የሜዲካል ስታፍ አባሎች በጣም ጥልቅ የሆነ ምርመራ እያደረጉለት ነበር፣ ለምን ያህል ጊዜ ተጫዋቹ ይርቃል የሚለውን እንዲሁ ለመገመት ማለት ነው። እና 1 ሳምንት ወይ ደግሞ 6 ሳምንት ነው ከሜዳ የሚያርቀው ተብሎ ማክሲመሙን የተወሰደው፣ ማክሲመም 6 ሳምንት ሊርቅ ይችላል የሚል አይነት ንግግር ነበረ በወቅቱ ሲሰራጭ የነበረው በትዊተር። ይህንንም እኔ ወደ እናንተ አደረስኩኝ። ግን በኋላ ላይ በተደረገለት ጥልቅ የሆነ ምርመራ የክለቡ የሕክምና አባላት ተጫዋቹ ምናልባት ለኢፕስዊች ጨዋታ ሁሉ ሊደርስ እንደሚችል እና ከ1 ሳምንት በላይ ከሜዳ ላያርቀው እንደሚችል ጉዳቱ ገልጸዋል። ይሄ በጣም በጣም ደስ የሚል ዜና ይመስለኛል። ምክንያቱም አማድ የዩናይትድን አጠቃላይ ቅርጽ ነው በባለፈው ጨዋታ ላይ ያበላሸው። የዚህ ተጫዋች ያልተጠበቀ ጉዳት አይ ቲንክ ማይክል ካሪክም ስህተት እንዲሰራ የጋበዘው ነው የሚመስለኝ። አንዳንድ ተጫዋቾቻችንን ብቁ ባልሆኑበት ቦታዎች ላይ በማሰለፍ የቲሙን ፎርሜሽን በአጠቃላይ ትንሽ አዛብቶታል። ስለዚህ ይህ ልጅ መመለሱ ለማንቸስተር ዩናይትድ ትልቅ ዜና ይሆናል። ለኢፕስዊች ጨዋታ ይሰለፋል አይሰለፍም አብረን እንዳያለን፣ ግን ተጫዋቹ እንደተጠበቀው 6 ሳምንት ከሜዳ አይርቅም፣ ይመለሳል በቀጣይ ጨዋታ ላይ የሚል ዜና ተሰምቷል። ዊችስ በጣም የሚያስደስት ዜና። ሌላው የአሌክሳንድሮ ማርቲኔዝ እና የዲያጎ ዳሎት ጉዳይ ነው። ሁለቱም ተጫዋቾች በነገራችሁ ላይ ለቀጣዩ የፕሪሚየር ሊግ የኦልድ ትራፎርድ ጨዋታ ብቁ ዝግጁ እንደሆኑ ተገልጿል። ቡድኑን ዘግይተው ነው የተቀላቀሉት እነኚህ ልጆች በዓለም ዋንጫ ምክንያት እና ቦታቸውን ደግሞ በፕሪሲዝን በጣም ጥሩ አሳልፈው የነበሩት ሄቨን እና ማዝራዊ ወስደዋል። ግን ደግሞ ዩናይትድ በሄቨን እና ማዝራዊ ትንሽ ተቸግሮ ተመልክተናል። ስለዚህ ሁለቱ ተጫዋቾችን ይተካሉ ተብሎ ይጠበቃል። ማርቲኔዝ እና ዲያጎ ዳሎ ለቀጣይ የኢፕስዊች ጨዋታ ብቁ እንደሚሆኑ ነው የተገለጸው። ማርቲኔዝ በኢንስታግራም ገጹ ላይ ወጣ። ይህንን ገጽ በይፋ ለመክፈት በፍጥነት ለመክፈት አሁን ትክክለኛ ጊዜ ላይ እንገኛለን ብለዋል። እናም ጥረታችንን እጥፍ ማድረግ ይኖርብናል። በተለይ ከመጀመሪያው ጨዋታ ሽንፈት በኋላ ፔጁን እንደ አዲስ መግለጥ ይኖርብናል። ጥረታችንንም በእጥፍ መጨመር ይኖርብናል እና ገና ሲዝኑን መጀመራችን ነው። ስለዚህ አብረን እንጓዝ ማንቸስተር ዩናይትዳውያን ብሏል ማለት ነው። እና ማርቲኔዝ በባለፈው ሽንፈት እና በደጋፊዎች ቅሬታ ትንሽ እሱም እንዳዘነ፣ ግን በቀጣይ ጨዋታ ሲዝኑን የሚጀምሩበት ጨዋታ እንደሚሆን ነው ኢፕስዊችን ጨዋታ አስመልክቶ በኢንስታግራም ለደጋፊው መልእክት ያስተላለፈው። የዩናይትድ ዲፌንስ እንደ አሌክሳንድሮ ማርቲኔዝ አይነት ጀግና ተፋላሚ ተከላካይ እንደሚያስፈልገው ያየንበት ጨዋታ ነው። የሁል ሲቲ ሽንፈት የዚህ ተጫዋች መመለስ ዩናይትድን ይቀይረዋል፣ በተከላካይ መስመር ያጠናክረዋል ተብሎ እንዲሁ ይጠበቃል። ሌላው ከጉዳት ዜና ጋር በተያያዘ ሜሰን ማውንት ነው። ይሄ ተጫዋች ፊት ሆኗል። እንደውም በኢፕስዊች ጨዋታ ላይ በቡድኑ ውስጥ መካተት ይችላል የሚል መረጃ ወጥቷል። ተጫዋቹ ቀለል ያለ ጉዳት ነበር የደረሰበት እና ልምምድ ላይ ልክ እንደ አማድ ሁሉ ሳይሆን እሱ ጨዋታ ላይ ነበር ጉዳት የደረሰበት። ሜሰን ማውንት ያለፉትን ጥቂት ቀናት ተገሎ ከቆየ በኋላ ግን አሁን ሙሉ ለሙሉ ተመልሶ ልምምድ መስራት ጀምሯል። ስለዚህ ለቀጣዩ ጨዋታ ይደርሳል ሜሰን ማውንትም ተብሎ ነው የተነገረው። በርካታ ዩናይትድ ተጫዋቾች ከጉዳታቸው ተመልሰዋል። ግን መቼ እንደሚመለስ እስካሁን ያልታወቀው እና መረጃ ያላገኘሁበት ተጫዋች ማቲያስ ዴሊክት ነው። ተጫዋቹ በእርግጥ የሳር ላይ ልምምድ እያደረገ ነው። ግን ደግሞ ለኢፕስዊች ጨዋታ ይደርሳል አይደርስም የሚለው እስካሁን መረጃ ያልወጣበት ተጫዋች ነው ማቲያስ ዴሊክት። በጣም የሚያስገርመው የነኚህ የማንቸስተር ዩናይትድ ተጫዋቾችን ሁኔታ በተመለከተ ታዲያ የአብዛኞቹ እንደው ለዩናይትድ ድክመት ምክንያት ናቸው ተብለው የሚጠቀሱ ናቸው። በተለይ ጉዳት ላይ ያሉት
ገና ሲዝኑ ሳይጀምር ዩናይትድ በጉዳት እየታመሰ መሆኑ እንዲሁ ይታወቃል። ጉዳት የማይክል ካሪክ ትልቁ ፈተና ይመስላል፣ ከስኳድ ጥራት ባለፈ እንዲሁ ማለት ነው። ለምሳሌ ኡጋርቴ ጉዳት ደርሶበታል። በጣም ረዥም ጊዜ ነው እሱ የሚቆየው። ማቲያስ ዴሊክት እንደነገርኳችሁ ነው ሪከቨሪ እያደረገ ነው። ስቲል መቼ እንደሚመለስ አይታወቅም። አማድ ትሬኒንግ መስራት ጀምሯል፣ እንዲሁም ዝግጁ ነው ተብሏል። ጥሩ ዜና ነው። ሜሰን ማውንትም እንደዚሁ ለቀጣይ ጨዋታ ሊደርስ ይችላል ተብሏል። ሂተን ግብ ጠባቂው ጉዳት የደረሰበት ሌላኛው ተጫዋች ነው እና እነኚህ ተጫዋቾች ናቸው እንግዲህ ዩናይትድን ቡድን ጥልቀት በጣም እያሳሱት የሚገኙት ከብቃት ውጭ የጤንነታቸው ጉዳይ አሳሳቢ ስለሆነ። ስለዚህ ዩናይትድ በቀጣይ የዝውውር መስኮት ላይ ዴፕስ ይፈልጋል። ቡድኑ በጣም ጥልቀት አማራጭ ያለው ቡድን መሆን አለበት። እንዲሁም ጥልቀትና አማራጭ ብቻ ሳይሆን ኳሊቲም በዩናይትድ ቡድን ያንሰዋል። ለዛ ነው ኢኔሶች ቀጣይ ተጫዋቾችን ማስፈረም አለባቸው በቀሩት አንድ ሳምንት የዝውውር መዝጊያ ቀናት ተብሎ እየተገለጸ የሚገኘው። ይህንን በተመለከተም በርካታ መረጃዎችን ይዘንላቸዋል። አብራችሁን ስትቆዩ የምትከታተሏቸው ነው የሚሆነው። የማንቸስተር ዩናይትዱ ሌጀንድ ፖል ስኮልስ በዩናይትድ ተጫዋቾች ዙሪያ አስተያየቱን ሰጥቷል። በጣም ያስገረመኝ ግን ምን መሰላችሁ? ሰሞኑን እንደውም ማይክል ካሪክን ተቸት አድርጓል። ዶርጉን እንዴት የክንፍ ተጫዋች ታደርጋለህ? ዶርጉ እኮ የክንፍ ተጫዋች አይደለም ሲል ለማይክል ካሪክ መልእክቱን አስተላልፎ ነበር። የክንፍ ተጫዋች ከሚሆን ይልቅ ሌፍት ባክ ሆኖ ቢጫወት ይሻላል የሚል እምነት ስላለው ነው ስኮልስ ይህን አስተያየት የሰጠው። እንደውም ጥያቄ ተጠየቀ፣ የትኛው ተጫዋች ይሸጥ ወይንስ ደግሞ ይቆይ በሚለው ጥያቄ ሲጠየቅ አብዛኞቹን አሁን የምጠቅስላችሁን ተጫዋቾች መሸጥ አለባቸው ብሎ እንደዚሁ አስተያየቱን ሰጥቷል ማለት ነው እና ኪፕ ኦር ሴል የሚል ምላሽ ነው መስጠት የሚጠበቅበት የተጫዋቾቹ ስም ሲጠራ ማለት ነው እና ከነኛ መካከል አንዱ ፓትሪክ ዶርጉ ነበር። ሲጠራ ፖል ስኮልስ ይሸጥ ብሏል። አልፈልገውም፣ ለዩናይትድ ብቁ አይደለም ብሎ ማለቱ ነው። እንግዲህ ሌላው ይሸጥ ያለው ማዝራዊን ነው። ሊቻ እንዲሁ ማርቲኔዝ መቆየት አለበት ብሎ ሲቆይ ብሏል። ላሜን ሲቆይ ብሏል። ዲያጎ ዳሎ በቃ የቆይ ጥሩ የስኳድ ተጫዋች ነው ሲል ምላሹን ሰጥቷል። ሌኒ ዮሮም ይሸጥ ብሏል። ያስገረመኝ ምላሹ ነው። ሉክሾንም ይሸጥ ብሏል። ሜሰን ማውንትን እንዲሁም ኡጋርቴና ዘርኪክዚን ክለቡን መልቀቅ አለባቸው ካላቸው ተጫዋቾች መካከል ናቸው። እናንተስ ቤተሰቦቻችን በፖል ስኮልስ አስተያየት በየትኛው ተስማማላችሁ? በየትኛውስ ተቃወሙታላችሁ? ሀሳባችሁን በኮሜንት አስቀምጡልን። ወደ ዝውውርና ሌሎች ዜናዎች የምመለስ ይሆናል። በመጨረሻ የፖል ፖግባን መረጃ ላድረሳችሁ በሚል ወደ ሌሎች ዜናዎች ከማለፌ በፊት ፖል ፖግባ የአንድ ሰሞን ኮከብ፣ ዓለም ሁሉ የሚመለከተው በጣም ስመጥር የሆነ በየሄደበት ሁሉ ተጫዋቹ አድናቂዎች ፈርምልን የሚሉት ሰዎች የበዙለት ተጫዋች ነበር። እንደውም በአንድ ወቅት ከጁቬንቱስ ወደ ማንቸስተር ዩናይትድ ሲዛወር በጣም ከፍተኛ የዝውውር ገንዘብ ወጥቶበት ሪከርድ ሁሉ ሰብሮ ነበር። ዩናይትድ ከጁቬ ሲያስፈርመው ልጁን 89 ሚሊዮን ፓውንድ ሂሳብ ከፍሎ ነበረ። ታዲያ ያኔ የነበረው ፖል ፖግባ በተለያዩ የህይወት ውጣ ወረዶች በተለይ ደግሞ በተከሰሰበት ያላግባብ የሆነ እጽ በመውሰድ ምክንያት ተጫዋቹ ከእግር ኳስ እንዲገለል ሆነ። ከዛ በኋላ ሲመለስ ደግሞ ጉዳቶች በደንብ አጠቁትና ተጫዋቹ የሚፈለገውን ያህል ወደ እግር ኳሱ እንዳሰበው መመለስ በቀድሞ ብቃቱ አልቻለም። ፖል ፖግባ አሁን ክለቡ የነበረው ሞናኮ ተጫዋቹ ስላልተጫወተለት ለቀቀውና ምንድነው በዚህ ተጫዋች ዙሪያ አሁን የተፈጠረው? ተጫዋቹ አይ ቲንክ አንድ ክለብ አግኝቶ ወደ ሆነ ሊግ ሄዷል። አውሮፓ ውስጥ እርግጠኛ አይደለሁም። ምናልባት ወደፊት ይሄን መረጃ ደርሳችኋለሁ። አይ ቲንክ በሆላንድ ሊግ ውስጥ ወይ ደግሞ በሆላንድ ወይ በቤልጅየም ሊግ ውስጥ ነው አሁን ለመጫወት የተስማማው። አይ ቲንክ ክለቡን ወደፊት ነግራችኋለሁ። ግን ምንድነው አሁን ይሄ ዜና ዋናው ነገር ፖግባ በማንቸስተር ከተማ ውስጥ በጣም ቅንጡ የሆነ መኖሪያ ቤት አለው። 3.5 ሚሊዮን ብር የሚወስድልኝ ሰው ካለ እሸጠዋለሁ ሲል ማስታወቂያ አውጥቷል። በጣም ለግዠሪ የሆነ የቼሻየር ማንሲዮን ነው ፖል ፖግባ የሚሸጠው እና በዩናይትድ ቤት እየተጫወተ የገዛው በጣም ቅንጡ የሆነ ቤት ነው። መጀመሪያ 3.95 ሚሊዮን ፓውንድ እሸጠዋለሁ ሲል ተጫዋቹ ለሽያጭ አቅርቦት ነበረ ይሄን ቤት ማለት ነው። ግን በኋላ ላይ ገዢ ሲያጣ ደግሞ 3.5 ሚሊዮን ፓውንድ አደረገው። 5 ቤድሩም ያለው ነው። ይሄ በጣም ግዙፍ ቤት ማለት ነው። ከዛ ውጭ ደግሞ በውስጥ
እንደው ኢንዶር ፉትቦል ፒች ሁሉ ያለው ነው እና ዝግ የሆነ የእግር ኳስ መጫወቻ ሜዳ ሁሉ አለው ማለት ነው ምስሉ ላይ እንደምታዩት። ከዛ በተረፈ ፕራይቬት የሆነ ሲኒማ አለው። እጅግ በጣም ዘመናዊ የሆነ ጂም አለው። በጣም እንዲሁ እጅግ የሚያበር የትሪትመንት ሩም ሁሉ ነው ያለው ማለት ነው እና ሜል ጋዜጣ እንዳወጣው ከሆነ ይህ ተጫዋች ይህንን ቅንጡ ቤት በ3.5 ሚሊዮን ፓውንድ ብቻ ግዙ በማለት ላይ ነው የሚገኘው ማለት ነው እና ተጫዋቹ ለሞናኮ የሚያስገርማችሁ ነገር ከፈረመ በኋላ 6 ያህል ጨዋታዎችን ብቻ ነው ያደረገላቸው። 115 ያህል ደቂቃዎችን ከተጫወተ በኋላ ነው ይሄ የዓለም ዋንጫ አሸናፊ የቀድሞ የት ይደርሳል ተብሎ ሲጠበቅ የነበረው ፖል ፖግባ አሁን የእግር ኳስ ሕይወቱ በዚህ ሁኔታ ላይ የሚገኘው። ወደ ዝውውር ዜናዎች ተመለስን። ቪዲዮውን ግን ላይክ ማድረጋችሁን አትዘንጉ ቤተሰቦቻችን። ይሄ ቻናል እናንተም ቻናል ነው፣ በእናንተ ነው 45,000 ተከታዮች በላይ ይሁን ወደ 46,000 ተከታዮች መግባት ችለናል እና ጀግና ናችሁ። ዩናይትዳውያን በምንፋለምበት በተለይ ደጋፊዎች በምንወዳደርበት መስኮች ሁሉ በዚህ መልኩ ትብብር መተጋገዝ አለ። ለዛ ነው ትልቁ የኢትዮጵያ ቻናል የሆኑ የደጋፊዎች ማለት ነው እና ይህንን ነገር አሁንም ቢሆን አትዘንጉ። ቤተሰብ ናችሁ፣ ተቀላቀሉ። ቻናላችንን ያልተቀላቀላችሁ ላይክ ማድረግ ሼር በማድረግ ደግሞ እንደተለመደው አግዙን እላለሁ ተወዳጆች። ወደ ዝውውር ዜና ሳልፍ የአጥቂ ዝውውርን በተመለከተ አንድ መረጃ ላንሳ። ትላንት ኢንዲካሊያ የሆነ ዜና ስላወጣ ነው አጥቂን በተመለከተ ይህን መረጃ ማድረሳችሁ። ያው ስለ ኢንዲካሊያ ከዚህ በፊት ሳወራችሁ እንደው ከሚፖስታቸው ብዛት ፖስቶች እንደው ከ10 አንዱ የመሳካት እድል አላቸው እና በቅርቡ ደግሞ ትኩረት እንድሰጠው የሆንኩት ስለ ዩናይትድ በተለይ ስለ ባሌባ ዝውውር መረጃውን ቀድሞ በማውጣቱ ምክንያት ነው። ባሌባን በተመለከተ ጥሩ ሶርስ አለው። ሌሎች ዜናዎችን በተመለከተ ግን አይ ቲንክ ጥሩ ሶርስ ይኖረው አይኖረው አይም ኖት ሹር እርግጠኛ አይደለሁም። ግን ደግሞ በዩናይትድ ጉዳይ የሚያወጣቸውን ዝውውሮች በተለይ የባሌባን ትክክል ከሆነ በኋላ ኢግኖር ማድረግ በጣም ከባድ ስለሆነ ይሄን ዜና ወደ እናንተ ለማድረስ ተገደድኩኝ። ምክንያቱም ኤክስክሉሲቭ ብሎ ነው ያወጣው። ልክ ባሌባን ዜና ይፋ ባደረገበት መልኩ ምናለን ዩናይትድ እና ክሪስታል ፓላስ በፊሊፕ ማቴታ ዝውውር ላይ ክለብ ከክለብ ንግግር ማድረግ ጀመሩ ነው። ይሄ በጣም ትልቅ ዲቨሎፕመንት ነው በነገራችሁ ላይ። ምክንያቱም ብዙ ጊዜ ዝውውሮች ከመካሄዳቸው በፊት ስቴፕ አለው ታውቃላችሁ። የመጀመሪያው ስቴፕ የሚሆነው ወኪሉን ማናገር ነው። ተጫዋቹ አቬይለብል ነው፣ መሄድ ይፈልጋሉ ወይ፣ መምጣት ይፈልጋሉ ወይ፣ ስለ ዝውውሩ ይወራል። አዎ ብሎ ምላሽ ከሰጣቸው ከዛ በኋላ ኢንኳየር ያደርጋሉ ማለት ነው። መረጃውን አይተው ምን ያህል ሊሸጥ ይችላል ምናምን የሚለውን ሰብስበው ከዛ ኢንኳየር ያደረጉ ተብሎ ደግሞ ይጠራል ማለት ነው። ኢንፎርሜሽን ጋዘር ማድረግ መሰብሰብና ከወኪሉ ጋር የመጀመሪያ ኮንታክት ማድረግ ነው ስቴፑ የሚሆነው። ሁለተኛ ስቴፕ ላይ ስትሄዱ ግን ቀጥታ ክለቡን ነው ኮንታክት የሚያደርጉት ማለት ነው። ይሄ ስቴፕ እንግዲህ ዝውውሩን ለማጠናቀቅ ቁርጠኛ እንደሆኑ የሚያመላክታችሁ ነው ማለት ነው። ሪያል የሆነ ኢንትረስት እንዳለ፣ ሪያል የሆነ ፍላጎት እንዳለ በዩናይትድ በኩል አመላካች ነው ከክለብ ንግግር ከተጀመረ። ለማንኛውም ኢንዲካሊያ በጣም አጭር ጽሁፍ ነው እንደው ያሰፈረው። ለማብራራት ያህል ይሄንን አልኩ እንጂ አሁን ድርድር ተጀምሯል ብሎ ነው ያለው እሱ። ትላንት ጠዋት ነው ድርድሩ ተጀመረ ያለው። ስትራይከሩ በበኩሉ የዩናይትድ ዝውውሩን በጣም ፑሽ እያደረገ ይገኛል እና ፓላሶች ወደ ዩናይትድ እንዲለቁት ወደ ኦልትራፎርድ ለማምራት ማቴታ የቻለውን ሁሉ እያደረገ ነው። ንግግሮች እንደቀጠሉ ናቸው ብሎናል። ተባራሪ ጋዜጠኛ ብለን የምንጠራው ኢንዲካሊያ ተባራሪ ያልኩት ለምንድን ነው? ይገባቸዋል ቤተሰቦች። በጣም በሚታወቅ ስታብሊሽድ በሆነ እና በሚታመን የሚዲያ ተቋም ስለማይሰራ ነው እና እንደዚህ አይነት አካውንቶች ተባራሪ ተብሎ ስለሚጠረሩ እንደዚህ ያልኳችሁ። አንዳንድ ጊዜ ግን በጣም ከምንጓጓና ከምንጠብቃቸው ጋዜጠኞች ይበልጣሉ መረጃዎችን ሲያወጡ። ስለዚህ ተጫዋች ጊራም ቤሌ የተባለው ጋዜጠኛ ደግሞ ምን አለ መሰላችሁ? የቲምቶክ ጋዜጠኛ ነው እና እሱ እንደሚለው ከሆነ ዩናይትዶች ፊሊፕ ማቴታን እንዲያስፈርሙት በወኪሉ አማካኝነት ቀርቦላቸዋል ነው እሱ የሚለው እና ወኪሉ ነው ማቴታን ወደ ዩናይትድ ለመውሰድ ከፍተኛ ጥረት እያደረገ የሚገኘው። እሱ ስራውን እየሰራ ነው ማለት ነው እና ትላንት አንድ ዜና ሳደረሳችሁ ምን ብዬ ነበር?
በፓላስና በተጫዋቹ መካከል ያለ የኮንትራት ውዝግብ አለ። አሁን ተጫዋቹ የ2 ዓመት ኮንትራት እንዳለው ነው የተረጋገጠው። ምክንያቱም 1 ዓመት ተጫዋች ይሄዳለው ብሎ ነበር እሱ በፍሪ ኤጀንትነት ያሰበው። ግን ውሉን በደንብ አላጠናውም። ወኪሉም ተዘናግተው መሰለኝ በኋላ ወደ ክስ አመሩ። ግን ተፈረደባቸው ማለት ነው። ማቴታ ነው ወኪሉ ላይ። ስለዚህ ፓላሶች የ2 ዓመት ቀሪ ኮንትራት ያለው ተጫዋች በመሆኑ ዋጋውን ደግሞ ያው ጨመር ያደርጋሉ ማለት ነው። እንግዲህ ለዩናይትድ ዋጋውን ተደራድሮ ተጫዋቹን ማስፈረም ትልቁ ፈተና ይሆናል። ምክንያቱም የእንግሊዝ ክለቦች ታውቃላችሁ፣ በተለይ ለተቀናቃኝ እዛው እንግሊዝ ላሉ ክለቦች ተጫዋች በቀላል አይለቁም። በተለይ ማቴታንም ያህል ጥሩ የሆነ አጥቂ ነው። ይሄን ተጫዋች በቀላሉ ለዩናይትድ ይሰጣሉ ተብሎ አይጠበቅም። ግን ይሄ ዝውውር ንግግር እየተደረገበት ይገኛል ተብሎ ሊሆን የሚችል ዝውውር እንደሆነ ነው እየተወራ ያለው። ይሄ ዝውውር እውን እንዲሆን ግን ምንጊዜም ቢሆን ደጋግሜ ነግሬያችኋለሁ፣ አትርሱ ተወዳጆች። ምክንያቱም ዘርክዚ ዩናይትድን መልቀቅ ይኖርበታል። እንደውም አንድ ዘገባ ትላንት ስመለከት ነበር እና ይሄ መረጃ በዘርክዚ ዙሪያ የወጣ ዘርክዚ በቀጣዮቹ ቀናት ላይ ዩናይትድን ለመልቀቅ ዝግጁ ነው፣ ሬዲ ነው፣ ተዘጋጅቷል። ሻንጣውን ሁሉ ሸክፎ ነው ያለው። እንደውም አንድ መረጃ ስመለከት በማይክል ካሪክ ቢትሬድ እንደሆነ ሁሉ እየተሰማው ነው ተባለ። የመከዳት አይነት ስሜት ተሰምቶታል። መጀመሪያ ማይክል ካሪክ የገባለት ቃል ለተጫዋቹ የሚሰጠው የመጫወት እድልና ለተጫዋቹ የሰጠውን ማስተማመኛ እንደካደና ማይክል ካሪክ እንደካደው አድርጎ እየቆጠረ ነው ተብሎ ተገልጿል። ዘርክዚ አምና ብዙ የመጫወት እድል እንዳልሰጠው ታውቃላችሁ። ዘንድሮም የመጫወት እድል ያገኛል ተብሎ አይጠበቅም። ስለዚህ ዩናይትድን ለመልቀቅ ዘርክዚ ወስኗል። እንደውም ተስማምቶ ጨርሷል ነው የተባለው። የዘርክዚ ዝውውር ወደ ጣሊያን በተለይ ጁቬንትስ ነው መሄድ የሚፈልገው፣ የተስማማውም እዛ ነው። ይሄ ዝውውር ከተጠናቀቀ በኋላ ዩናይትድ በሱ ምትክ አጥቂ እንደሚያመጣ ነው ዘአትሌቲክ የተባለው ጋዜጣም ዛሬ እንደለመደው ዕለተ ማክሰኞ ሁሌ እንደሚያወጣው በትራንስፈር ዴል ሺት የዩናይትድ አምድ ላይ አትሌቲክም ያረጋግጠው። ወደ ተከላካይ ዜናዎች እንለፍ። በጣም ለየት ያሉ የተከላካይ መስመር የዝውውር ዜናዎችን እነግራችኋለሁ። የቅድሚያውን የምን ላስቀድም መሰላችሁ? በጣም የምናምናቸው የዜና ምንጮች ያወሩትን መረጃ ልናገር። ያው ስለዚህ ጉዳይ ሰውላ ስለ ባልዴ ላወራ እንደምችል ሁላችሁም ትገምታላችሁ። ምክንያቱም አሁን ዩናይትድ ሊያስፈርመው የሚችለው ሪያሊስቲክ የሆነ እድል ያለው ተጫዋች ስለሆነ ማለት ነው። አሌሃንድሮ ባልዴ የሉዊስ ሆልን ጉዳይ አይ ቲንክ ክለቡ አሁን ተስፋ ቆርጧል። በዚህ ተጫዋች ጉዳይ ያሉ መረጃዎችን ስመለከት ዩናይትድ ከዚህ ክረምት የዝውውር መስኮት ይልቅ በቀጣይ ክረምት ላይ ለመመለስ ነው ጥረት የሚያደርገው። ስለዚህ ኒውካስል ዩናይትድ ተጫዋቹን ለመልቀቅ ፈቃደኛ ካለመሆናቸው አንጻር እንደው ቢለቁትም ከዩናይትድ ሪከርድ የሆነ የዝውውር ገንዘብ በመፈለጋቸው ምክንያት እስከ 80 ሚሊዮን ፓውንድ እና ከዛ በላይ ተብሎ ነው የተቀመጠው። በጣም የሚያስገርም ነው። ይሄ ነገር ኢኔዌሶችን እጅጉን ያሸሻቸው። ስለዚህ በዚህ ተጫዋች ዝውውር ዙሪያ አሁን አይመለሱም። ዘንድሮ ሪስክ ነው፣ ግን ይኸው ታውቃላችሁ። ለምን ቀጣይ ዓመት ላይ ደግሞ ልጁ በጣም ድንቅ ሲዝን የሚያሳልፍ ከሆነ ማርኬቱንም እንደምታዩት ነው፣ በየዓመቱ ኢንፍሌሽን አለ እና ይህን ተጫዋች ቀጣይስ ዓመት ላይ ቢመለሱ እንደው እንደ ባሌባ ተጫዋቹ አቋሙ ወርዶ ቀንሶ ኒውካስሎች እንዲሸጡት ካላስገደደ በስተቀር ዋጋ ይቀንሳሉ ወይ ኒውካስሎች የሚለው ትልቅ የሆነ ጥያቄ ነው ማለት ነው። እና ዘንድሮ እንደውም ማርክ ጎልብሪጅ ዩቲዩብ ቻናሉ ላይ ሲናገር ምናለ ከፈሉን ያለው 80 ሚሊዮን ፓውንድም ቢሆን ሪከርድም ገንዘብ ቢሆን ከፈሉና ይህን ተጫዋች አምጡት ብሎ ሲል ነበር ባለፈው። ኒውካስል ዩናይትድ እና ሊቨርፑል ካደረጉት ጨዋታ በኋላ ተጫዋቹ ያሳየውን አስደናቂ የሆነ እንቅስቃሴ ከተመለከተ በኋላ ነው ጎልብሪጅ ይሄድ ብሎ ያለው ማለት ነው። ሪስክ አለው። እኔ ጎልብሪጅ እውነቱን ነው፣ ዩናይትድ የወጣበትን ገንዘብ አውጥቶ ይህን ተጫዋች ቢያስፈርመው ይሻላል። ግን ደግሞ ለተከላካይ እውነት ለመናገር እንኳን ኔዎሶችን እኛንም የሚያስደነግጥ ነው። ሪከርድ 80 ሚሊዮን ፓውንድ ክፍያ ማለት እንደው ለአጥቂ ሊወጣ ይችላል፣ ለአማካይ ሊወጣ ይችላል። ግን ገና ለ19 ዓመት ስለሆነ ግን ትልቅ ተሰጥኦ ላለው ተከላካይ መስመር ተጫዋች ይህን ያህል ገንዘብ በኒውካስል መጠየቁ ኢኔሶችን ረን የሚያስሮጥ አይነት ነገር ነው። በዛ ምክንያት ይህን ዝውውር ለማንኛውም ለጊዜው ሀልት አድርገውታል፣ አቁመውታል የሚል ሪፖርት ነው የወጣው። ግን ምንም ነገር ሊፈጠር ይችላል ዝውውር ላይ ታውቃላችሁ። እሱን አብረን እናያለን። ስለዚህ አሁን የዩናይትድ ትኩረት የሆነው ባልዴ ሆነ ማለት ነው። ስለ ባልዴ ምን አይነት ዜና ወጣ ካላችሁ ከዩናይትድ በኩል በጣም ጠንከር ያለ ጥያቄ ቀርበዋል ተብሏል። አሁን በይፋ ነው
ይሄ ዝውውር ለመካሄድ ሂደት ላይ እንደሆነ እጅግ የምናምናቸው የዜና ምንጮች እየዘገቡልን የሚገኙት ማለት ነው። ለምሳሌ ሃንስ ፍሊክ ተጫዋቹ እንደሚለቅ ከተናገሩ በኋላ ልቡ ተጫዋቹ አይምሮ ሁሉ ባርሴሎና ጋር አይደለም፣ ለዛ ነው ከጨዋታ ውጭ ያረኩት ብለው ከተናገሩ በኋላ በዚህ ሳምንት በተለይ ደግሞ ዛሬ ከባልዴ ጋር ቀጥታ ፌስ ቱ ፌስ ሃንስ ፍሊክ ንግግር ያደርጋሉ ተብሎ ይጠበቃል። ይሄ ንግግር ለተጫዋቹ ወደፊት ክለብ በጣም ወሳኝ ነው የሚሆነው። ምክንያቱም ባልዴ ክለቡን ለመልቀቅ ወስኗል። ሃንስ ፍሊክ ደግሞ ውሳኔው እንዲያሳውቃቸው ፊት ለፊት ስለሚፈልጉ ተጫዋቹን ያገኙታለን የተባለው እንደው ተገናኝተው የተለየ ነገር ፍሊክ ካልሰጡት በስተቀር የመጫወት እድል ጋራንትር ካላደረጉለት በስተቀር ግን ተጫዋቹ በክለቡ የሚቆይ አይመስልም። ከባርሴሎና በኩል እሱን ለማቆየት ሌላ ጥረት ያስፈልጋል፣ ኤክስትራ ማለት ነው እና ይሄ ስብሰባ ግን በሁለቱ ሰዎች መካከል የሚደረገው ዛሬ በጉጉት ይጠበቃል ውጤቱ ምን እንደሚሆን። ዩናይትዶችስ ምን እያሰቡ ነው ካላችሁኝ፣ ሮብ ዳውሰን እና ዘ አትሌቲክ የተባለው ጋዜጣም ዛሬ በዩናይትድ ትራንስፈር ዴልሺት እንዳስነበበው ከሆነ ዩናይትዶች መጠንቀቅ ፈልገዋል። የዩናይትድ የዝውውር ጥያቄ ተላከ ወደ ባርሴሎና የተባለው በአንድ ዓመት የውሰት ውል ተጫዋቹን ስጡንና ተጫዋቹ ብቃቱ ጥሩ ከሆነ የምናስፈርምበት አንቀጽ ይካተትልን የሚል ጥያቄ ያቀረቡ። ኦፕሽን ቱ ባይ ነው ልብ ብሉ እንጂ ኦብሊጌሽን ቱ ባይ አይደለም። የሚያስገድድ ሳይሆን አማራጭ የምንፈልገው ከሆነ እንድናስፈርመው አማራጩን ስጡን የሚል ግን በውሰት ደግሞ ስጡን የሚል ልክ ራሽፎርድን እነሱ ከዩናይትድ እንደወሰዱት ሁሉ ዩናይትድም ባልዴን በዛ መልኩ ለማስፈረም ጥያቄ ያቀረበ ተባለ። በባርሴሎና ዘንድ አልተወደደም። ምክንያቱም ባርሴሎናዎች ተጫዋቹን ሸጠው ገንዘብ ማግኘት ይፈልጋሉ ማለት ነው። ለተጫዋቹ ዝውውር እንደው ራፍሊ 35 ሚሊዮን ዩሮ ገንዘብ ይፈልጋሉ ተባለ እንጂ ባርሴሎናዎች በይፋ እስካሁን ድረስ ያስቀመጡት ቁርጥ ያደረጉለት ገንዘብ የለም ብሎናል ዘ አትሌቲክ የተባለው ጋዜጣ። ስለዚህ ባርሴሎናዎች ከውሰት ይልቅ ምናልባት በድንገት ሀሳባቸውን ቀይሩ ለዩናይትድ በውሰት ሰጥተው በቋሚነት እንዲያስፈርሙት የሚያስገድድ ወይ አማራጭ የሚሆን አንቀጽ አካተው ሊሸጡ የሚችሉበት እድል እንዳለ ተገልጿል። ምክንያቱም ዩናይትድ እና ባርሴሎና በተጫዋቹ ዝውውር ዙሪያ ሬጉላር የሆነ ኮንታክት አላቸው፣ በንግግር ላይ ይገኛሉ። የዩናይትድ ሀሳብ አሁን በግልጽ ተቀምጧል። ምክንያቱም ምን መሰላችሁ፣ ባልዴን አሁን አስፈርመው በውሰት ቀጣይ ክረምት ላይ ለሉዊስ ሆል ዝውውር ሊሄዱ ነው። ስለዚህ ተጫዋቹ ካረካቸው ምናልባት ሊቀጥሉ ይችላሉ በዛው፣ ካልሆነ ደግሞ መልሰውት ወደ ባርሴሎና ሉዊስ ሆልን ማስፈረም ይፈልጋሉ። ምክንያቱም የሉዊስ ሆል እቅዳቸውን ለቀጣይ ክረምት ስላሸጋገሩት ማለት ነው። አያችሁ። ስለዚህ የዩናይትድ ቦርድ አባላትና ክለቡ ያለው እቅድ ይሄን ይመስላል በባልዴ ዝውውር በተመለከተ ማለት ነው። ግን ደግሞ ኦፊሻሊ ተጫዋቹ ባርሴሎናን የመልቀቅ ዕድሉ በጣም ሰፊ እንደሆነ ተገልጿል። ይሄ ማለት ምን ማለት ነው? ዩናይትድ ብቻ አይደለም ፈላጊው፣ ሌሎች ክለቦችም አሉ። 3 ክለቦች ተብሏል። የክለቦቹ ማን እንደሆኑ እስካሁን ድረስ መረጃ አላገኘሁም። ከዩናይትድ ውጪ ያሉት ክለቦች እንዳሉ ሆነው ግን ልጁ ቀዳሚ ፍላጎቱና ምርጫው ለማንቸስተር ዩናይትድ መጫወት መሆኑ ተገልጿል። ይሄ በጣም አስደሳች የሆነ ዜና ነው። ከዚህ በፊት በሰጠው ቃለ መጠይቅ ላይ እንደምታስታውሱት ባለ እንደው ከባርሴሎና ውጭ ራስህን በየትኛው ክለብ ብትመለከተው ትፈልጋለህ ተብሎ ሲጠየቅ ማንቸስተር ዩናይትድ ብሎ መልሷል። ስለዚህ አሁንም ለማንቸስተር ዩናይትድ ቅድሚያ መስጠቱ ባልዴ ብዙ የሚገርም አይደለም። የዚህ ተጫዋች ዝውውር ጉዳይ ግን ሁለቱ ክለቦች በሚያደርጉት ድርድር እና በባርሴሎና ፈቃደኝነት የሚወሰን ነው የሚሆነው። ምክንያቱም ባርሴሎናዎች እንድትገዙት እናስገድዳችሁ ብለው ካሉ የዩናይትድ አመራሮች ደግሞ ይሄን መቀበል ይኖርባቸዋል ተብሎ ነው እየተገለጸ የሚገኘው። ላውረን ዋይትዌል በዚህ ተጫዋች ዝውውር ዙሪያ እንዳለው ከሆነ እንዲህ አለ። በባልዴ ዝውውር ጉዳይ እኔ ብዙም የጠነከረ መረጃ የለኝም አለ። ነገር ግን በስፔን የሚገኙ የስራ ባልደረቦቼ አለ ላውረን ዋይትዌል፣ በስፔን የሚገኙ ጋዜጠኞች፣ የስራ ባልደረቦቼ ስለሱ ጥሩ የሆነ መረጃ ያላቸው ሰዎች እንደነገሩኝ ከሆነ ባርሴሎናዎች ይህን ተጫዋች ለመሸጥ 45 ሚሊዮን ዩሮ ከዩናይትድ እየጠየቁ ነው ብሎ ትላንት ተናገረ ማለት ነው። ቤተሰቦች አያችሁ። ስለዚህ ይህን ልጅ ለማግኘት ዩናይትድ 45 ሚሊዮን ዩሮ ማውጣት ብቻ በቂው ነው። ነገር ግን ባርሴሎናዎች በውሰት ሳይሆን በቋሚ ነው የምንሸጠው ብለው ካሉ ዩናይትድ ደግሞ ይሄን ገንዘብ አውጥቶ ለመግዛት ልጁን መወሰን ይኖርበታል ማለት ነው። ለምንድን ነው ይሄን ያልኳችሁ? እስካሁን ድረስ በዩናይትድ ቤት ተጫዋቹን በቋሚ ኮንትራት ለማስፈረም የተወሰነ ነገር የለም። ጥረቱ ውሰት ሲደመር መግዛት የሚል
እንቅስቃሴ ነው ያለው። እንዴት አድርገው ክለቦቹ ይታረቃሉ የሚለውን አብረን እንዳያለን። ግን ቀዳሚ የዩናይትድ የዝውውር ተመራጭ ተጫዋች እንደሆነ ግን እዚህ ጋር ማስመር እንችላለን። ባልዴ ከሉዊስ ሆል በኋላ በማንቸስተር ዩናይትድ የሚፈለግ የተከላካይ መስመር ተጫዋች ነው። በነገራችሁ ላይ 5 ያህል ተከላካዮች ነው በዩናይትድ ሊስት ውስጥ የተያዙ ተብሎ ተገልጿል። ከነኛ 5 ተከላካዮች መካከል ሉዊስ ሆል፣ ባልዴ፣ ከዛ ውጭ ደግሞ የዌስትሃም ዩናይትዱንም አትርሱት ኢል ሃጂ ማሌክ ዲዮፍ የተባለውም ተጫዋች እንደዚሁ በዩናይትድ ሊስት ውስጥ ተካቷል። ሳሊናስም በዩናይትድ ሊስት ውስጥ አለ። ከሱ ውጭ ደግሞ ዴቪድ ራውም የተባለው የአርቢ ሌብዚሹም ተከላካይ በማንቸስተር ዩናይትድ ሊስት ውስጥ የተገኘ ነው። የግል ጉዳይ የደሞዝ ጉዳይ ለአምስቱም ተጫዋቾች ዩናይትድ ተስማምቶ ጨርሷል። የሚያስገርማችሁ ይሄ ነው። ከአምስቱም ጋር ተስማምተው እንግዲህ አሁን እስከ ዝውውር መዝጊያው ቀን ድረስ የትኛውን ተጫዋች እናስፈርማለን የሚለውን ከወሰኑ በኋላ ደግሞ ወደ ተጫዋቾቹ መሸጫ ገንዘብ ይሄዳሉ። አንዳንዶቹ መሸጫ ገንዘብ ውል ማፍረሻ ስለሆነ ጊዜም አይፈጅም፣ ወዲያው ከፍሎ በ24 ሰዓት ብቻ ማምጣት ነው። እንደ ባልዴ የመሳሰሉ ተጫዋቾችን ደግሞ መደራደር ይፈልጋል። የዩናይትድ የተከላካይ መስመር የዝውውር እንቅስቃሴ በዚህ ሁኔታ ላይ ነው የሚገኘው። እዚህ ጋር አንድ ነገር ልጠቁም። ከዚህ ኦፊሻሊ ከተገለጹ ከ5 የዩናይትድ የተከላካይ መስመር ኢላማዎች ውጪ ያሉ ደግሞ አንድ ተጫዋችን በተመለከተ በተለይ ሁለተኛውን ስለምታውቁት ስለሱ በኋላ ጠቀስ አድርገዋለሁ። አንድ ተጫዋች ወደ ዩናይትድ ለመጫወት ተስማማ ተብሎ ትላንት በተለይ ከወደ ቱርክ ነው ኤክስክሉሲቭ በሚል አምድ ሾኪንግ ቦምብ ብሎ ነው እንግዲህ ይሄ ኤኤስ የተባለ የዜና ምንጭ መረጃውን ያወጣው ማለት ነው። ኤኤስ የተባለው በቱርክ የሚገኝ መቀመጫውን ቱርክ ላይ ያደረገና ቱርካዊ በሆኑ የዝውውር ዜናዎች ላይ መረጃዎችን የሚያወጣ የትዊተር ገጽ ነው ወይም ደግሞ የሚዲያ ተቋም ነው። ይሄ የሚዲያ ተቋም እንዳለው ከሆነ ማንቸስተር ዩናይትድ የብራይተንን የግራ መስመር ተከላካይ ተጫዋች ሊያስፈርም ነው አለ። ኤኤስ ማርካ ተብሎ ይጠራል። እንግዲህ ኤኤስ የሚባል የስፔን ጋዜጣ አለ ታውቃላችሁ፣ ማርካም የሚባል አለ። የሁለቱንም አንድ ላይ ስፕሪስ አድርጎ የያዘ ነው ማለት ነው። ኤኤስ ማርካ ብለው ነው የሚጠሩት በቱርክ እና ስክሪንሾቱ ላይ እንደምታዩት ማንቸስተር ዩናይትድ የብራይተኑን የተከላካይ መስመር ተጫዋች ኦልሞስት ተጫዋቹ 27 ዓመቱ ነው፣ ቱርካዊ ነው። ፌርዲ ካዲዮግሉ ተብሎ ይጠራል። ተጫዋቹ በጣም ጥሩ ሲዝን ከብራይተን ጋር ያሳለፈ ነው። ይሄ ልጅ በ40 ሚሊዮን ፓውንድ ሂሳብ ወደ ማንቸስተር ዩናይትድ ሊያመራ ተስማምተዋል። የዩናይትድ ሴክሬት የሆነው ሚስጥራዊ የሆነው የግራ ተከላካይ ፈራሚ የብራይተኑ ካዲዮግሉ ነው ብሎ መረጃ ይዞ ወጣ ማለት ነው። የሚናቅ አይደለም እንደዚህ አይነት መረጃ። በነገራችሁ ላይ ኦፍኮርስ ትክክል ነው ያልኳችሁ አይደለም፣ እንደነ ዴቪድ ኦርኒስትን ግን ደግሞ እችን መረጃ አትናቋት። ምናልባት ድንገት ዩናይትድ ሰርፕራይዝ ካደረገን ሊያደርጋችሁ የሚችለው ተጫዋች በዚህ ተጫዋች ሊሆን ይችላል። በስምምነታቸው መሰረት እንደውም አሉ 10%ቱ ገንዘብ ወደ ፌነርባቼ ይሄዳል። ምክንያቱም ፌነርባቼ ነበረ ተጫዋቹ በቅድሚያ ወደ ብራይተን ከመሄዱ በፊት ማለት ነው። ወደ 4.7 ሚሊዮን ዩሮ ሂሳብ ፌነርባቼዎች ከዚህ ገንዘብ ያገኛሉ፣ ከ45 ሚሊዮን ዩሮ ገንዘብ ማለት ነው። እና አሁን ኦልሬዲ ስምምነቱ አልቋል እያሉን ነው የቱርክ ጋዜጦች። ዩናይትድ በሚስጥር የሚያስፈርመው የግራ መስመር ተከላካይ ተጫዋች ፌርዲ ካዲዮግሉ ነው። ይህ ቱርካዊ ተጫዋች ወደ ዩናይትድ ለማምራት ተስማምተዋል፣ ጨርሰዋል አሉ። ከዛ መረጃዎችን እንዲሁ ለማጣራት ሙከራ አደረግኩ። ምክንያቱም ሙሉ ለሙሉ ይሄን መረጃ መውሰድ አልፈለግኩም እና ምን አዳዲስ ነገር አለ ይህን ተጫዋች በተመለከተ ብዬ ሳጠና ትላንት ደግሞ ብራይተኖች አንድ ተጫዋች አስፈረሙ። ብራይተኖች ያስፈረሙት ተጫዋች ደግሞ የግራ ተጫዋች ነው። ግራ ቦታ ላይ የሚጫወትላቸውን ልጅ ነው ያንግ ቦይስ ተብሎ ከሚጠራ ክለብ ነው ያስፈረሙት ማለት ነው። ይሄን ልጅ በ11 ሚሊዮን ዩሮ እና በ2 ሚሊዮን ዩሮ ቦነስ የ3 ዓመት የተከላካይ ግራ መስመር ተጫዋች ነው። እሱን አስፈረሙ። ከዛ ዩናይትድ ተስማምቶበታል የተባለውን ተጫዋች በተመለከተ ደግሞ ይሄ ካዲዮግሉን ማለት ነው ተጫዋቹን ሳይ በባለፈው ጨዋታ ላይ አልተሳተፈም። ለምን ተባለ? ወደ ቱርክ ልከውታል እና አሁን ከብራይተን ቡድን ጋር ተጫዋቹ የለም ነው የተባለው። ለምን የሚለውን ጥያቄ ሲነሳ ከወደ ቱርክ ተጫዋቹ ያገባል ሰሞኑን ብለው አሉ።
አንዳንዶች ደግሞ አይ ሊያገባ አይደለም ተጫዋቹ ከዩናይትድ ጋር ስለተስማማ እንደው ጋብቻውን ፈጽሞ በዛው ደግሞ ዝውውሩን ወደ ዩናይትድ ሊከውን ነው በብራይተን እረፍት ተሰጥቶት ቡድን ውስጥ ያልተካተተው ብለው መረጃውን ይዘው ወጡ ማለት ነው። አሁን እዚህ ጋር እውነቱ የማን ነው? ዩናይትድ ሰርፕራይዝ የሚያደርገን አዲሱ ፈራሚ ይሄ ነው ወይ የሚለውን አብረን የምናይ ነው የሚሆነው። ምክንያቱም እኔ ይሄን ያቀረብኩላችሁ አንደኛ ብራይተኖች ተጫዋች ስላስፈረሙ፣ ሁለተኛ መረጃዎች አይነቁም፣ ሶስተኛ ነገር ደግሞ ተጫዋቹ ከስኳዱ ጋር የለም። ዩናይትድ ደግሞ ብዙ ጊዜ ዝውውሮችን በሚስጥር እየፈጸመ ስላስቸገረን ይሄ ልጅ ተከታተሉት ለማለት ነው። ለማንኛውም ተጫዋቹ በሶስት ቦታዎች ላይ ይጫወታል። ተጫዋቹ በሌፍት ባክ ቦታ ዋናው ቦታ ነው ይጫወታል። ራይት ባክ ሁሉ ሳይቀር ይጫወታል። እንዲሁም ራይት ዊንግ ፖዚሽን ላይ በመጫወት የዩናይትድን ሶስት ቦታዎች ከቨር ማድረግ የሚችል ተከላካይ ነው። ይህን ተጫዋች በቅርበት ተከታተሉ። የካርሎስ ባሌባ ዝውውር ተጠናቀቀ። ምናልባት ዛሬ ይፋ ይሆናል ተብሎ እየተጠበቀ ነው ያለው። በጣም ከሚታመኑ የዜና ምንጮች ነው ይሄ መረጃ እየወጣ የሚገኘው። ዛሬ ዝውውሩ በማንቸስተር ዩናይትድ አናውንስ ይደረጋል ተብሎ ስለሚጠበቅ እንደው ጠበቅኩኝ፣ ትንሽ ለመታገስ ሞከርኩኝ። ምክንያቱም እንደው እኔ ቪዲዮ ከለቀኩ በኋላ ብዙ ጊዜ የሆነ ነገር አናውንስ ስለሚደረግ እንደው ለመጨረሻ ጊዜ ቼክ ላድርግ በሚል አሁን ይህን ሪከርድ እያደረጉ ትዊተር እንዲሁ እያየሁ ነው የማወራው እና ምናልባት በድንገት ዝውውሩ ይፋ ሊሆን ይችላል በሚል ግን ይፋ ሊሆን አልቻለም። ስለዚህ በየትኛውም ሰዓት ዛሬ ነው የተባለው፣ በየትኛውም ሰዓት ይፋ ሊደረግ የሚችልበት እድል አለ። በእርግጥ ትላንትም ተብሏል፣ ግን ደግሞ ዝውውር እናንተ ፕሮግራም ባደረጋችሁት መልኩ አይደለም ብዙ ጊዜ የሚጠናቀቀው። ምክንያቱም ብዙ መሰራት ያለባቸው ስራዎች አሉ። ተመዝግቦ ፈርሞ ተጫዋቹ ሚዲያ ኢንተርቪው ሁሉ አድርጎ ታይሚንግ ይጠበቃል ብዙ ጊዜ እና ክለቦች መቼ ይፋ ማድረግ እንዳለባቸው ያውቃሉ። ያኔ ይፋ ያደርጉታል። ዛሬ ይፋ ይደረጋል ተብሎ ይጠበቃል። ሌሎች እንከኖች፣ ችግሮች ካልገጠሙት በስተቀር ማለት ነው። ለማዘግየት ነው ያልኩት እንጂ ዝውውሩ ለመጨናገፍ ምናምን ማለት አይደለም። ይሄ ተጫዋች አሁን የ20 ቁጥር ማሊያ በዩናይትድ ቤት እንደሚለብስ እንዲሁ ተረጋግጧል። ትላንት ይሄ ጉዳይ ይፋ ሆኗል። ዩናይትዶች በብራይተን ቤት በጣም አስደናቂ ሲዘን ያሳለፈበትን ማሊያ ቁጥር ሰጥተውታል ማለት ነው። 14 ቁጥር ሲባል ነበር ወይ 17ም ብቻ ግን 20 ቁጥር ማሊያ ተጫዋቹ ይለብሳል ተብሏል። የ20 ቁጥር ማሊያ በጣም ታሪካዊ ማሊያ ነው። ነገራችሁ ላይ ኦሌ ጉናር ሶልሻየር ለብሶታል በዩናይትድ ቤት። እንዲሁም ሮቨን ቫን ፐርሲ ሁሉ ሳይቀር የለበሰው ማሊያ ነው እና በማንቸስተር ዩናይትድ ቤት በጣም ስኬታማ የሆነ ጊዜ እንደሚያሳልፍ ካርሎስ ባሌባ የግል ግምቴ ነው። በተለይ ኢንተረስቱ ስላለው ተደጋግሜ የተናገሬያለሁ በዚህ ተጫዋች ዝውውር ጉዳይ። እኔ የአምና የልጁን መጥፎ ብቃት ብዙ ጊዜ አልመለከትም አላይም። ምክንያቴን ስናገር ደግሞ ልጁ ለዩናይትድ ለመጫወት ያለው ፍቅር ብቻ ሜዳ ላይ እንዲጋደል ያደርገዋል። አሁን እኮ ትልቁ ነገር በእግር ኳስ እንደውም አስታወስኩ፣ ትላንት ልንገራችሁ ብዬ የረሳሁት ጉዳይ ነው። የፔፕ ጋርዲዮላን ዶክመንተሪ ተመልክታችኋል ቤተሰቦች? በአጋጣሚ የተከታተላችሁ ካላችሁ ኢትስ ኦኬ፣ በጣም ጥሩ ትረዱኛላችሁ አሁን የምለውን ነገር። ካልተከታተላችሁ ግን የፔፕ ጋርዲዮላ የአምና ዶክመንተሪ አለ ከክለቡ ተጫዋቾች አይ ቲንክ አምና ወርካች አምና ብቻ ግን አንድ ዶክመንተሪ ተለቋል። ቼርኪን ከማስፈረማቸው በፊት አምና ነው የሚሆነው እና የባለፈው ሲዘን አጠቃላይ ዶክመንተሪ ነው የተሰራው ማለት ነው እና ይሄ ዶክመንተሪ ቪዲዮ ሲወጣ እንደው በእግር ኳስ ከዚህ በፊት የማምንበት አንድ ነገር አለ። ምንድን ነው የምላችሁ? እግር ኳስ አብዛኛው ፐርሰንት ፓሽን ነው፣ የፓሽን ስፖርት ነው። የግል የተጫዋቾች ፓሽን ሲደመር አጠቃላይ የቲም ፓሽን ቡድንን ውጤታማ እንዲሆን ያደርገዋል። የትኛውም ተጫዋች አብዛኞቹ ተጫዋቾች እኮ ዓለም ላይ ያሉት አግባብ የሆነ ስልጠና አግኝተው ነው የመጡት። ኳስ ላይ ችግር የለባቸውም። የትኛውም ተጫዋች እኮ ምንም ነገር ማድረግ ይችላል። ቤተሰቦች ችሎታ ተሰጥኦ ምናምን እንዳለ ነው። አንዳንድ ተጫዋቾች በጣም ለየት ያለ ወጣ ያለ ነገር አላቸው። እሱን አልክድም አውቃለሁ። ግን ደግሞ አያችሁ እግር ኳስ ማለት በዚህ ሰዓት እግር ኳስን ገቨርን የሚያደርገው እግር ኳስን የሚገዛው ውጤታማ እንዲሆን የሚያደርገው ፓሽን ነው። ፓሽን ከሌለ የትም መድረስ አትችሉም። ኢቨን ኳሊቲ የሆነ ቡድን ብትይዙ ማለት ነው። እዚህ ለምንድን ነው ይሄን ያልኳችሁ መሰላችሁ? ፔፕ ጋርዲዮላ አምና ታውቃላችሁ ሲቲ እንዴት እንደተንሸራተተ፣ ከዛ ከአንዳንድ ተጫዋቾች ጋር መጣላት ጀመረ። አሁን ወደ ዩናይትድ አመጣላችኋለሁ ይሄን ለምን እንዳልኩኝ። ከአንዳንድ ተጫዋቾች ጋር መልበሻ ክፍል አሰልጣኙ ሳይግባባ ሲቀር፣ ለምሳሌ አሁን አንዱ የተመለከትኩት እና በጣም ያሳዘነኝ የካይል ዋርከር ጉዳይ ነው።
ካይል ዎርከር ብዙ ጊዜ ሲቲ ነጥብ ሲጥል ወይ ጎል ሲቆጠርበት ምናምን ሲል ለካ ይተቸዋል፣ የእሱን ስም እያነሳ ይተቸዋል ማለት ነው። እና አምና በሆነ ሰዓት ግን አልቻለም። ዎልከር ምን ብሎ ይለዋል፣ ያስቆመዋል ጋርዲዮላን ሁሉ ማለት ነው ቪዲዮውን ካያችሁ። እና ሁል ጊዜ የኔን ስህተት ነው የምትጠራው፣ ሁል ጊዜም ቢሆን ይሄን መልበሻ ክፍል ንግግር ስታደርግ የኔን ስም ሳትጠቅስ አታልፍም እና ሁሌ ወርከር ትላለህ፣ በቃ እኔን ተወኝ አይነት ነገር ነው። የቲሙ ስህተት ነው እንጂ የኔ አንድ የተጫዋች ስህተት ብቻ አይደለም ብሎ ነው እንግዲህ ሲበዛበት መሰለኝ እንደዚህ ያለው። ኢማጅን አስቡት፣ ጋርዲዮላን የመሰለ ካሪዝማ ያለው ትልቅ አሰልጣኝ እንደዚህ ሲለው ዎልከር ፔፕ አልቻለም ማለት ነው። በቃ እዛ ጋር ፔፕ ጋርዲዮላ እንባው መጣ። እኔ ያሳዝነኛል፣ በጣም አደንቀዋለሁ። እኔ በጣም ሚስ ነው የማደርገው ፔፕ ጋርዲዮላ የዩናይትድ ደጋፊ ብሆንም ግን አሰልጣኙን እንደ ፐርሶናሊቲ ያለማድነቅ ደግሞ አልችልም። ይህንም ያክል አሰልጣኝ እነኚህ ተጫዋቾች ባሉበት ዎልከር አቋርጦት ነው የተቆጣው እና ለሱ ክብረ ነክ ነበረ። እንደዚህ ብሎ ሲለው ጋርዲዮላ የሰጣቸው ምላሽ ምንድነው? እምባኔ ቀን ነው መጀመሪያ በጣም ልክ እንደው ሴቶቻችን በጣም ከፍቷቸው ሲያለቅሱ አይችሉም አይደል? በፔፕ ጋርዲዮላም አልቻለም። በቃ ድምፁ ይቆራረጥ ነበር፣ እምባው መጥቶ ነበር። ከዛ ለሁሉም ነገራቸው። በቃ መጨረሻ እኔ እናንተን ያቆየን እዚህ ቲም ውስጥ ለአንድ ቲም እንድንፋለም ያደረገን ያ ሁሉ ክብሮችን ያገኘ ነው እናንተ ከኔ ጋር ስላላችሁ ነው። በቃ እናንተ ለኔ ባትጫወቱ ባትለፉ ኖሮ ይህን ሁሉ ክብር ሁሉ አናገኝም ነበር አላቸው። ግን ደግሞ አሁን ቲሙ ውጤት ሲበላሸበት ጥፋቱ እኔ ነኝ ጋርዲዮላ ነው ብላችሁ የምታምኑ ከሆነ በቃ ያም ሶሪ ነው ያላቸው። ብንለያይ ይሻላል፣ ስለዚህ ይበቃኛል ነው ያለው ጋርዲዮላ እያለቀሰ። ሙሉ የስታፍ አባላት እኮ ባሉበት ነው፣ ተጫዋቾቹም ባሉበት ሙሉ ማለት ነው መልበሻ ክፍል እንደዚህ ብሎ የሚላቸው። በቃ እዚህ ጋር ከሆነ ለእኔ ጥረት ማድረግ የምታቆሙ ከሆነ በቃ ይብቃናል። ከዛ አንድ ነገር ጠቀሰችን ነገር መጥቀስ ስለፈለግኩኝ ነው። ተጨማሪ ምን አላቸው መሰላችሁ? እኔ ከባለቤቴ ጋር ብዙ ዓመት ኖር ያለዋል፣ እሷ በጣም ታፈቅረኛለች እኔን አለ። እኔም በጣም ነው ማፈቅራት አለ። ያው ታውቃላችሁ ጋርዲዮላ ውብ ልጅ ሁሉ እንዳለው ሴት ልጅ አለችው፣ በጣም ቆንጆ ሴት ልጅ ወልደዋል፣ ሌሎችም አሏቸው እና በፍቅር ሲኖሩ የነበሩ ትዳራቸው በጣም የሚያስቀና አይነት ነበሩ። በቅርቡ ግን ተለያዩ። ሰምታችኋል ቤተሰቦች? ጋርዲዮላ ምን ብሎ ምላሽ ሰጠ መሰላችሁ? እሷም ታፈቅረኛለች እኔም አፈቅራታለሁ ግን ተለያየን አለ። ምክንያቱ ምንድን ነው ብሎ ሲላቸው ለተጫዋቾቹ ምን አለ መሰላችሁ? ምክንያቱም ፓሽን አጣን አለ። ፓሽን አጣን። ፍቅሩ አለ እኮ ላቭ አለ፣ መተሳሰቡ ምናምን ነገር አለ። ግን ደግሞ አብሮ ለመኖር አብሮ ለመስራት ምን ያስፈልጋል? ፓሽን ያስፈልጋል። አያችሁ፣ እኛና እናንተን እንዋደድ ይሆናል አለ ተጫዋቾቹን። ግን ፓሽን ከሌለን ሌላው ነገር በሙሉ ትርፍ ነው። በእግር ኳስ አብዛኛው በጣም አስፈላጊው አንገብጋቢው ነገር ፓሽን ነው ብሎ ነው ፔፕ ጋርዲዮላ የገለጸው። በጣም የሚገርም ቪዲዮ ነው። እሱን ቪዲዮ ሙሉውን ካገኛችሁ ተከታተሉት፣ ደስ ይለኛል። አሁን ወደ ዩናይትድ እንምጣ። ለምንድን ነው ይሄን ያልኳችሁ? የዩናይትድ ተጫዋቾች የመጫወት ፍላጎት መኖር እጅግ በጣም ወሳኝ እንደሆነ ለዩናይትድ ውጤታማነት ያየንበት ጨዋታ ስለሆነ ነው የህል ሲቲ ጨዋታ። ነገር ልላችሁ ፈልጌ ነው፣ ፓሽን የሚለውን ጋር አስምሩበት። ባለቤቴ ትወደኛለች እኔም እኮ በጣም አፈቅራታለሁ እንዋደዳለን አላቸው። ግን ተለያየን በቅርቡ። ለምን? ምክንያቱም ፓሽን አጣን። ያን ፍቅር የምናስቀጥልበት ፓሽን አጣን። በቃ ተሰለቻቸን ብሎ ነው ያለው ፔፕ ጋርዲዮላ። ስለዚህ የዩናይትድ ተጫዋቾች አሁንም ለባጁ ለዩናይትድ ፍቅር የሚያጡ ከሆነ እንደው ለዩናይትድ መጫወትን ብቻ ተቀብለው የሚኩራሩ ከሆነ ለዩናይትድ መጫወት ልክ ትልቅ ስኬት ተደርጎ በቃ እንደው መጀነን የሚኖር ከሆነ ዩናይትድ አሁንም ቢሆን እንደዚህ አይነት ጨዋታዎች ያስቸግሩታል። ሀል ሲቲዎች ባለፈው የበለጡ ከዩናይትድ ተጫዋቾች የበለጠ ፓሽን ስላላቸው ነው። ከዩናይትድ ተጫዋቾች የበለጠ ዲተርማይን ስለሆኑ ነው ጨዋታውን ለማሸነፍ 3 ነጥብ ይዞ ለመውጣት የነበራቸው ቁርጠኝነት፣ ያቺ ፓሽኗ ተጋድሏ ዩናይትድን አውትፕሌይ እንዲያደርጉት አደረጋቸው። በእርግጥ ስለ ፖዚሽን አይደለም ወሮ በቃ ጨዋታው ላይ የሚገባውን ነገር አድርገው ውጤት ይዘው እንዲወጡ ሆኗል። ይሄን ያነሳሁት ከባሌባ ዝውውር ጋር በተያዘ ለምን መሰላችሁ? ምክንያቱም ለዩናይትድ ለመጫወት እንዲህ በፍቅር የሚመጡ ተጫዋቾች ብዙ ጊዜ ፓሽን ይኖራቸዋል። ይሄ ፓሽን ደግሞ በእርግጥ በባሌባ ብቻ ይቀየራል ቲቦ እያልኩ አይደለም፣ በሁሉም ተጫዋቾች ዘንድ ሲኖር ነው ዩናይትድ ውጤታማ የሚሆነው። ምክንያቱም የእግር ኳስ አብዛኛው የእግር ኳስ ውጤት መሰረት ብዬ የማስበው ፓሽን ስለሆነ ነው። ሜንታሊቲ፣ ተጋዳይነት ወሳኝ ነው ብዬ ስለማስብ ነው በካርሎስ ባሌባ ዝውውር እንዲህ ደስተኛ የሆንኩት። ዩናይትድን ልሳሳት ይችላሉ፣ ቶታሊ ተጫዋቹ ላይ ቀይረው ይችላል የዩናይትድን የአማካይ ክፍል። ግን አንድ ነገር እርግጠኛ መሆን ይችላሉ፣
ምክንያቱም ካርሎስ ባሌባ ለዩናይትድ እስከተሰለፈ ድረስ ሜዳ ላይ ደሙን ሊሸጥ የሚችል ተጫዋች ነው። በዚህ ነገር እርግጠኛ ነኝ። ምክንያቱም ስለ ዩናይትድ ተጫዋቹ ፍቅር ብቻ ሳይሆን ፓሽንም አለው። ፓሽኑን ይዞ ነው የሚመጣው የሚፈርመው ለዩናይትድ። ስለዚህ እንደ ቲም ይሄ ፓሽን ደግሞ በባሌባ ብቻ ሳይሆን በሌሎች ተጫዋቾችም ሊኖረው ይገባል ዩናይትድ። ይሄን ከሌለው አሁንም ቢሆን ቀጣይ ጨዋታዎች በተለይ ዝቅተኛ ግምት የምንሰጣቸው ጨዋታዎች አስቸጋሪ ሊሆኑበት ይችላሉ። የተሻለ ፓሽን ያለው ተጫዋች ቲም ከመጣ የፈለገ ፎርሜሽን ይዛችሁ ብትመጡ ያ ቲም በቀላሉ አይለቃችሁም፣ በቀላሉ አታሸንፉትም። ከባድ ነው። ምክንያቱም ጊዜም ፓሽን ስለሚበልጥ ማለት ነው። ጥረት ከመሞከር ይበልጣል ፓሽን። ኤኒዌይስ ግን አሁን የካርሎስ ባሌባን መረጃ ለማድረስ ነው ይሄን ነገር ያወራሁት። ምክንያቱም ትልቅ ዜና የለም። የመጨረሻ የአማካይ ስፍራ ፈራሚያችን ነው እንደምታውቁት ካርሎስ ባሌባ። ምናልባት ፔጅ የሚባል ተጫዋች አለ ከሌስተር ሲቲ፣ ሌላ ልንጨምረው የምንችለው የአማካይ ስፍራ ተጫዋች እሱ ሊሆን ይችላል። ነገር ግን ለዋናው ቡድን መጥቶ ወዲያው ደግሞ ይሄ ተጫዋች የዋናው ቡድን ስኳድ አባል ሊሆን ቢችልም ግን በጣም እንደ ትልቅ ፈራሚ ተደርጎ የሚቆጠር የአማካይ ስፍራ ተጫዋች አይደለም። አሁንም ከሌስተር ሲቲ ጋር በነገራችሁ ላይ ድርድር ላይ ናቸው። ከዚህ በፊት መረጃ አድርሻችሁ ተጫዋቹ በጣም እንደተቃረበ ተደርጎ ተወርቶ ላይ መረጃውን አድርሻችሁ ልጁ ዝውውሩን እንደሚያጠናቅቅ ስናገር ነበር። አሁንም ይሄ ይሆናል ተብሎ ይጠበቃል። ሌስተር ሲቲዎች አሁን ትንሽ ገንዘብ ጭማሪ ይፈልገዋል። ለዛ ነው የዩናይትድን የዝውውር ጥያቄ ውድቅ ያደረጉት። ምናልባት እስከ 15 ሚሊዮን ፓውንድ ሂሳብ ለዚህ አማካይ ስፍራ ተጫዋች ገና ነው፣ ታዳጊ ነው። ሌስተሮች ሳይፈልጉ አይቀርም አሻሽሉልን ብለው እያሉ ነው ያሉት። ግን ልጁ በሌስተር ስኳድ ውስጥ ሁሉ እየተካተተ አይደለም። ተጫዋቹ የዩናይትድ ደጋፊ ነው፣ ለዩናይትድ መጫወት ይፈልጋል። በዛ መልኩ እየጠበቃቸው ነው የሚገኘው እስኪስማሙ ድረስ። ዩናይትዶችም ትላንት እንዳለው ከሆነ የቤን ጃኮብስን ንግግር እየሰማሁኝ ነበር እና የዚህ ተጫዋች ዝውውርም ሂደት ላይ ያለ ሌላ ሊመጣ የሚችል የአማካይ ስፍራ ተጫዋች ነው ሉዊስ ፔጅ ተብሎ የሚጠራው ልጅ ማለት ነው። እና ባሌባ ግን ትልቁ የዩናይትድ ፈራሚ ሆኖ ዛሬ በየትኛውም ሰዓት ላይ ይፋ ይደረጋል ዝውውሩ ተብሎ የሚጠበቅ ተጫዋች ነው። ቤተሰቦች አይ ቲንክ እዚህ ላይ ይብቃኝ። ምክንያቱም ቪዲዮዎች እየረዘሙባችሁ ሊሆን ይችላል። በእርግጥ አውራ ካላችሁኝ የማወራው ሌሎች መረጃዎች አሉ፣ ግን እንደርስባችኋለን። ነገም ቢወሩ እንዲሁ ስለ ዩናይትድ የውስጥ ጉዳይ የወጡ መረጃዎች አሉ። ክለቡ ስብሰባዎችን በተደጋጋሚ እያደረገ እንደሆነ፣ በተለይ በአንዳንድ ዝውውሮች ላይ ክለቡ ሰራ የተባለው ሚስቴክ ምንድን ነው? ከስህተቱ ጀርባ ደግሞ ስማቸው የሚጠቀሱ ግለሰቦች አሉ በዩናይትድ ቤት ስራ ላይ ያሉ እና እንደው ግጭት ውስጥም ያሉ። ለምሳሌ አሁን አንዱ የሳንጋሬ ዝውውር ነው በነገራቸው ላይ ወደ ብሬንትፎርድ የሄደው ልጅ። ይህን በተመለከተ አንዳንድ ቁልፍ የዩናይትድ ሰዎች ባለስልጣኖች ከክለቡ ሊለቁ የሚችሉ እንዳሉ ሁሉ ስም እየጠቀስኩኝ በምን ምክንያት የሚለውን በሌላ ፕሮግራም ወይ ነገ ብንመለስበት ይሻላል። አለበለዚያ ቪዲዮ በጣም ሊረዝም ስለሚችል እዚህ ላይ ይብቃል። ለማንኛውም ተወዳጆች ነገ እንገናኛለን በተለያዩ አዳዲስ ዜናዎች። እስከዛው ድረስ አብራችሁኝ ስለቆያችሁ እጅግ ከልብ ነው ማመሰግነው። ሰላም ባይ